ለማንኛውም ውድ ቤተሰቦች ይህንን ውሳኔ ስወስን በጣም ብዙ አስቤ ብዙ አውጥቼ ብዙ አውርቼ ጋም ብዙ ክርክር ውስጥ ገብቻለሁ፣ ግን አልቻልኩም። በቃ ከዚህ በላይ መሄድ ያለብኝ እስከዛሬ ህይወቴን አሳልፌ ሰጥቻለሁ። ከሽጉጥ ጋር ተፋጥጫለሁ። ከነብሰ ገዳዮች ጋር ከነብሰ በላዮች ጋር እስካሁን ከሚያጠፉ ሰዎች ጋር ፊት ለፊት ብዙ ጊዜ ተጋር አንተን እኔ ሲጀምር ካሜራ አብርቼ ምናምን አንተን ፍለጋ መውጣት አልፈለኩም። ግን ለምንድነው ስልክን ይዘጋው? ስልክ ረጅም ጊዜ ዝግ ነው አይደል? ከዛ በኋላም ደግሞ ቤት የለም። ምን እንዳስብ ትፈልጋለህ? ምን እንደተፈጠረ ቤት ጠይቃት። ማንም አገኘ? ማንም የለም አይደል? ቤት የኔ ያለመኖር ለምን ያስደነግጣል? ማንም ከሌለ ስቱዲዮ ወጣና ሚኪ ሊደርስባቸው የቻሉበት ቦታ ላይ ደርሼ ሚኪን አግኝቼ ለጥያቄዎች መልስ ይዤ እመጣለሁ ብዬ አስባለሁ። እንግዲህ ውድ ቤተሰቦቼ ተለ ይሆናል። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። እንዲሁም ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ አድርሱልኝ። አሁን በቀጥታ እንግዲህ ከስቱዲዮ ወጥቼ ሚኪን ፍለጋ ላይ ይሰማል። ሰላም ጤና ይስጥልኝ። ውድና እየተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም እና ፍቅር እየተመኘሁላችሁ ዛሬ በአዲስ ነገር መጥቻለሁ። በጣም በሚያሳዝን ነው ዛሬ የመጣሁት። እንግዲህ ሰሞኑን እያያችሁ ነው። በተለይ በቤተሰብ ጉዳይ ላይ ብዙ ነገሮች እየመጡ ነው። ዛሬ ደግሞ ድሮ የሚኖርበት የኤልሳ አባት ቤት ልዑልና ቴዲ ማነው ስማቸው ይምታታብኛል። እሱን ለመጠየቅ ትክክለኛው መረጃ እሱ ጋር ለማግኘት እንግዲህ ልዑል እንደ ድሮ መስሎት መጀመሪያ ስልክ ደወልኩ እያለ ነበረ ልዑል፣ ግን ስልኩ አይሰራም ነበር የኤልሳ አባት። ከዛ ቀጥታ እንግዲህ ልዑል ቤቱን ስለሚያውቀው ቤታቸው ድረስ ሄደ። አብሮ ሰው አለ፣ ብቻውን አይደለም ሄደው። ቤት ውስጥ ሲሄድ እንግዲህ እዛ አካባቢ ያሉ ሰዎች እንደሚያወሩት ከሆነ ቤቱን ከለቀቀ ለቆ ሳይሆን ከወጣ እቃው እንዳለ ቤት ውስጥ ነው ኦሬዲ፣ ግን ሰውየው ከወጣ 1 ሳምንት ሆኖታል ነው የሚሉት። እንግዲህ የሰፈር ሰዎች እንግዲህ ልዑል ቢያንኳኳ ማንም የሚከፍትለት ሰው ሲያጣ ሰፈር ሰዎች ሲጠይቅ እንግዲህ እንደወጣ መኪና ይዘው መጥተው እንደወሰዱት ምናምን ነው እየተናገሩ ያሉት። ኦሬዲ ልዑል ምን አሰበ? ይሄ ምን ማለት የእሷ እንትን ብሎት ይሆን ወይስ የት ሄዶ ነው? ለምን ከኔ መደበቅ ፈለገ? ጎዳና ላይ ወጣችው የራሱ ልጅ ናት። ከኔ ግና የኤልሳ አባትና ልዑል ምንም አይነት ጸብ የላቸውም። በመጀመሪያም ተስማምተው በጣም የሚያስፈልገውን እገዛ አድርጎለት ሕክምና አድርጎለት የራሱን ንብረት እንትን አስመልሶለት ነው ልዑል እና የኤልሳ አባት የተለያዩት እና ከልዑል ጋር ምንም አይነት ጸብም የለበትም። አሁን ኤልሳ እንደዚህ ጎዳና ላይ ወጣች ከተባለ ቀን ጀምሮ እንግዲህ የኤልሳ አባት እዛ ሰፈር የት እንደሄደ ራሱ አናቅም ነው ያሉት። እንግዲህ ሰው መጥቶ እንደወሰደው በመኪና ነው እየተናገሩ ያሉት። ከዛ በኋላ አልመጣም፣ አላየነውም። ቤቱንም የሆነች ሴት ልጅ መታ 2 ቀን ቆይታበታለች ብለዋል። እንግዲህ ኤልሳ ትሆን ማን ይሁን አላቅላቸውም፣ ብቻ ሴት ልጅ ነው ያሉት መታ ነበር ብለዋል። ልጆቹ እንደዚህ እንደ ሰፈር ሰዎች እንደሚሉት ከሆነ የኤልሳን አባት አላቅም፣ ከልዑል ምንም የሚያስደብቀው ነገር የለም። እዚህ ጋር ጎዳና ላይ ወጣችው የእሱ ልጅ ናት። ልዑል ጋር ምንም እንትን የሚለው ነገር የለም። መርዳትም ካለበት ማገዝም ካለበት ልጁን ነው የሚያግዘው እንጂ ልዑል ጋር ምንም እንትን ኑሮበት የሚደባበቅበትም ነገር የለም። ምን ማለት ሰውየውን አስገድደውት ለልዑል መረጃ እንዳይሰጥ ወይም እንደ በፊቱ አንድ ጊዜ ታስታውሳላችሁ ንብረቱን ሁሉ ነገር ወስደው ጎዳና ላይ አድርገውት ነው ልዑል በስከ መጨረሻ ፈልጎ አግኝቶ ወደ ራሱ እንዲመለስ ያደረገውና አሁንም እንደዛ እንዳያደርጉት ነው የፈራ ልዑል። አሁንም መልሰው ጎዳና ላይ አስወጥተው በራሳቸው ስም ድርጅቱን አዙረው ችግር ውስጥ ከተውት እንዳይሆን ብሎ በጣም ያሰበው እንደውም ከኤልሳ በላይ ለአባቷ ነው። ልክ እንደ ባለፈው እንዳይሆን ማለት ነው። ኦሬዲ ልዑል አሁንም እየፈለገው ነው። እንደውም ከኤልሳ ይልቅ አባቷን መፈልጎ የአባቷን ሁኔታ ያለበትን ለማረጋገጥ እንግዲህ እየሰራ ነው ያለው።
ያው ኦልሬዲ ምን እንደብላችሁ አላውቅም። ከዚህ ጀርባ እንግዲህ ይሄኛው ፍቅረኛዋ ይመስለኛል። አሁን ላይ በጣም በፊትም ነገሩን እንደ እንትን አድበስብሶ የአቤል ጉዳይ ሲመጣ የእሱ ጉዳይ ሳይዘጋ መፍትሄ ሳያገኝለት ነበር የተዘጋው። ታስታውሳላችሁ? ዝም ተብሎ ነበር። መቀጣት የነበረበት ሰው ነበር ሳይቀጣ የታለፈው በዚህ በግርግሩ ምክንያት። አቤል የአቤል ስንትን ይቅደም ተብሎ ማለት ነው። እና አሁን ይህንን እንትኑን ለመጠቀም ሆን ብሎ ራሱ ያዘጋጀው ሴራ ይመስለኛል። አባቷ ለምን ከቤቱ ሊወጣ ቻለ? እናንተ ራሱ ስታስቡት ኦልሬዲ ልዑል የሚሰራቸውን ነገሮች ይከታተላል። የኤልሳ አባት በየቀኑ ቪዲዮዎቹንም ያያል። በዚህ ሰዓት ደግሞ ምንም ከልዑል ጋር የሚያገናኘው ወይም እንትን የሚለው ነገር የለም። ተነስቶ እንዴት ሊጠፋ ቻለ? ልዑልም ግራ የገባው ነገር እኮ እሱ ነው። ለምን ከአካባቢ ሊጠፋ ቻለ ነው። ሰውየውን አስገድደው ይዘውት ወጥተው ካልሆነ ከቤቱ የፈለገው ነገር ቢመጣ ምንም እኔ አላውቅም። ብቻ ልዑልም እየፈራ ያለው እንግዲህ ይሄ ልጅ አግቶት አንድ መጋዘን ውስጥ እንትን ብሎ አስቀምጦት እንዳይሆን ነው። ኦር ኤልሳ አስፈልጋ ወዳ ስለገባችበት ለኤልሳ ምንም ማለት ያው ግዴታ ሕፃኑ እርዳታ ያስፈልገዋል። ግን ደግሞ የአባቷ ነገር ደግሞ ትንሽ ያሳስባል፣ ያለበት ሁኔታ ማለት ነው። ሰው በማያውቀው እንትኑ በዚህ ልክ ሰውን ማሰቃየት ተገቢ ነው? ምን እንደሚፈልግ እኔ አላውቅም። የእውነት ልጁ ከልዑል ምንድን ነው የሚፈልገው? ትቶታል እኮ በፊት ነገሩን እሱ ጥፋተኛ ሆኖ ሳይቀጣ አለፈ። አሁን ደግሞ በድጋሚ መጥተው ልዑልን የሚበጠብጥ ውስጥ ለምን እንደሆነ አላውቅም። የእውነት ኤልሳ ጠፋች ተባለ። እሺ ኤልሳን እያፈላለገ ልጁን እንትን የሚያስፈልገው ከሆነ ብሎ እንትን ሲል፣ አሁን ደግሞ አባቷን ጭራሽ ከቤቱ አስወጥተው የት እንዳደረጉት ወይ አባቷ ከልዑል መደበቅ ፈልጎ ነው አልገባኝም። ለምን ይደበቃል? እነዚህ ሰዎች ካላዙት ከልዑል ጋር ምንም አይነት ጸብ የለበትም። ለምን በዚህ ልክ ርቀት እንደሚሄዱ አላውቅም። የእውነት በደንብ ዝም ብላችሁ ካያችሁ ነገሩን ሙሉ ይሄ ፍቅረኛ ነው ምንድነው የተባለው ሰውዬ እንደ ባለፈው ድርጅቱን በራሱ ስም ሁሉንም ነገር ለማድረግ ሆን ብሎ አስቦበት የመጣው እንትን ነው። በዚህ ደግሞ ልዑል እንዳይጎዳ ነው ምፈራለት። በልዑል በደካማ ጎኑ ገብተው ችግር ውስጥ እንዳይከቱት። አንደኛ ነገር ኤልሳ ከቦታ ቦታ የምትቀያይረው እያወቀች ነው። እየተከታተለች ልዑል እንደሚፈልጋት ስላወቀች ይመስለኛል ልጇን ይዛ ወደዛ ወደዚህ እዚህ ቦታ ናት ስትባል እዛ ትሄዳለች። እዚህ እንዴ ልዑል ራሱ ምን ሆኖ ነው ግን? እውነት ካልፈለገች እገዛ በቃ አርፎ ይቀመጥ። የራሱን ህይወት እንትን ማለት አይፈልግም እንዴ ሰውየው? ልጅቷ ሲጀመር ከመጀመሪያ ጀምሮ ሰው እኔ ለአባቷም አትሆንም እንኳን አይደለም ለልዑል ይቅርና ልዑል በጣም የዋህ ስለሆነ ነው እንጂ እንደሷ ክፋት እንደውም ምንም አይነት እገዛ ምንም እንትን አያስፈልጋትም ነበር። አሁን ትልቁ ችግር ደግሞ የአባቷ ነገር ነው። አባቷን እንደምንም አድርጎ ፈልጎ ማግኘት አለበት ብዬ ነው የማስበው። ከቤቱ እንዴት ሊወጣ ቻለ? ከአንድ ሳምንት ሙሉ ቤቱ ሳይመለስ የቀረ ይሄ ሰውዬ
በጤናው አይመስለኝም። ወይ አግተውት ይሆናል ወይ እኔ ብቻ ከልዑል የሚያስርቅ ነገርም ምንም አይነት ነገር ምንም ጸብ የላቸውም። አይታችኋል። ብዙዎቻችሁ እንግዲህ ንብረቱን አስመልሶ መናገር መሄድ አይችልም ነበረ። ቁሞ እንዲሄድ በሕክምና በምንም አድርጎለት ብዙ እገዛ አድርጎለት ልዑል በሰላም ነው የተለያዩት። ከዛም በኋላ እየተገናኙ አንዳንድ ነገሮችን ሲያስተካክልለት ነበረ ከልዑል ጋር ከካሜራ ጀርባ ሁሉ እና አሁን ይሄ በጤናው ነው ምናምን ብላችሁ እንትን ማለት ትንሽ ከባድ ነው። የሆነ ሰዎች የሚያስጨንቁት ሰዎች ቢኖሩ ነው እንጂ ዝም ብሎ ከቤቱ ተነስቶ የሚጠፋበት ምክንያት ምንም ነገር የለም። ልዑልም እንግዲህ የኤልሳን ጉዳይ አቁሞ ስላችሁ ከነጭራሹ ሳይሆን አባትየውን ቅድሚያ ለማግኘት እንግዲህ የእሱ ዘመዶች የተባሉ ጓደኛ የተባሉትን እየጠየቀ ነው። እንግዲህ አዲስ ነገር ምን እንደሚኖር አናውቅም። ብቻ አሳዝኖኛል የእውነት አንዳንዴ በገዛ ልጁ እሷው ባመጣችው ነገር ስንት ጊዜ እንደተሰቃየ አባቷ ራሱ እያያችሁ ነው። ባለፈውም ያ ሁሉ ነገር አሳለፈ። አሁንም ድጋሚ እንደዚህ አይነት ልጅ እንደው ኧረ በስመ አብ! ሰው ለቤተሰቡ ጦስ ይሆናል። ሰው ሰርቶ ለቤተሰብ ሲያግዝ ምን ሲል እናያለን። እሷ ደግሞ በዚህ በደከመ እንትኑ በእሷ ምክንያት እንደዚህ እየተሰቃየ ዝም ማለት ራሱ ከባድ ነው። አሁን ልዑል አንድ እናንት ይሄንን ልጅ ፍቅረኛ ነው ምንድን ነው የተባለውን ወንበዴ እና ልዑላችንም እንግዲህ ምንም ማድረግ አይችልም። እንግዲህ አባቷን ደግሞ ከቤቱ እንዴት ሊጠፋብኝ ቻለ በሚል እንግዲህ አሁንም ወደ አባቷ እንትን ብሏል ማለት ነው። ያው መጀመሪያም ይህ ነገር ሲመጣ ልዑልን እንትን ለማለት ሆን ብለው ያዘጋጁት እንትን ስለሆነ ቀጣይ ደግሞ ምን እንደሚያመጡብን አናቅም። ብቻ በተቻላቸው አቅም እነ ልዑል የሆነ ጥንቃቄ ማድረግ አለባቸው። ይሄ ሰውዬ የኤልሳ ፍቅረኛ የተባለው ሰውዬ ከልዑል ምን እንደሚፈልግ አላቅም። በተደጋጋሚ ኦሬዲ የሚወዳትን ሴት አሳልፎ ሰጥቷል አይደል? እሷም ምርጫዋን መርጣ ከሱ ጋር ሆናለች። ልዑልም ትቷል። ያ ነገር ተዘግቷል። አሁን በአዲስ ነገር መጥተው የሰውን ህይወት መበጥበጥ ምን እንደሚሉት አላውቅም። አሁን ልጅቷ ኤልሳ ከበፊቱም ጀምራ ስለ ልዑል ምንም አይነት እንትን እንደሌላት ስትናገር ነበር። ልዑልም እንዲሁም ለእናቱ ነግሯታል። ከአሁን በኋላ ኤልሳ የምትባል ነገር ሴት ከእንትኔ አስወጥቻታለሁ ብሎ አሁን በአዲስ ነገር የተረሳ ነገር እስኪ የልዑል እናት ራሱ ይሄን ነገር ስትሰማ ምን እንደምትል ራሱ እስካሁን ድረስ አልሰማችም። ኦልሬዲ ያው ከንትን ማየቷ አይቀርም። ስለዚህ ልዑል ደግሞ ለሱ የተዘጋጀ ወጥመድ እንደሆነ እያወቀ አሁን ሆን ብለው አባቷን ከዛ ቤት እንትን ሊሉት የቻሉት ሆን ብለው እነዚህ ሰዎች ናቸው እንጂ ከልዑል የሚደበቅበት ወንጀል ወይም ምንም የሰራው ነገር የለም። የኤልሳ አባት የሚያስደብቅም ነገር የለም። ስልኩን አጠፋፍተው ምናምን ለልዑል እኔ ምን አይነት ሰው በዚህ ልክ ለሰው ልጅ ሴራ ለሰው ልጅ የእውነት ስንት ነገር የሚሰራ ነገር እኮ አለ። ሰውን ለማጥመድ ሰውን የሆነ ችግር ውስጥ ለማስገባት በዚህ ልክ ርቀት መሄድ ምን ይሉታል? አሁን ይሄን ምን እኔ ኧረ በስመ አብ! ኧረ የእኛ ሰው በጣም ከባድ ነው የእውነት ልቦና ይስጠን ብቻ። ሰው ከባድ ነው በጣም። አምናችሁ ያንን ሰው ልታግዙት ደግሞ በሞከራችሁበት ሰዓት ደግሞ እናንተን ችግር ውስጥ ይከታችኋል። ልዑል እኮ በጣም ችግር ውስጥ ነው ያስገቡት የእውነት። አሁን አባቷን ለመፈለግ እሱ በሚሄድበት እሱን ደግሞ የሆነ ነገር እንትን ይለዋል። ባለፈውም እንደዚህ ከልዑል ጋር ምን እንዳለው እኔ ይሄ ነገር ባቅ ደስ ይለኛል። የኤልሳ ፍቅረኛ የተባለው የልጁ አባት ምንድን ነው የሚፈልገው? አሁንም እንደለመደው የድርጅቱን እንትን ለመውሰድ ፈልጎ ነው
ከዚህ በፊትም እኮ ምንም ለልዑል ሳይነግሩም እኮ መውሰድ ይችላል አይደል? እሷ ከፈቀደችለት ኤልሳ አባቷን ጎዳና ላይ አስወጥታ እሷ የአባቷን ድርጅት እንትን የምትል ከሆነ አሁንም እኮ ትችላለች። ልዑልን ከዚህ ጉድ ማስገባትም የለበትም። ልዑል እንዲያውቅ ለምን ተፈለገ ነው የኔ ጥያቄ። ኤልሳስ ለምን ጎዳና ላይ ወጣች ተብሎ ለልዑል ይነገረዋል? ልዑልን የሆነ ችግር እንትን ለማስገባት ሆን ብለው ያቀዱት እቅድ ባይሆን ልዑል ምን አገባው? እሷ ወዳ ፈቅዳ እስከሄደች ድረስ ከማንም ጋር ትሁን በቃ። እሱም የራሱ ህይወት አለው በቃ። እንዴ ኧረ እንደሆነ እኔ አንዳንድ ጊዜ ግን ዝም ብላችሁ እንደ ተመልካች እናንተ ልዑል ይወዳታል ይወዳታል የሚል ኮሜንት እያየው ነው። ምንድን ነው ልዑል የሚወዳት? ልጅ አላት፣ ባለትዳር ናት ተብላ ስንት ቀን ሙሉ የረሳት ሴት እሷ ናት መታ የፈለገችው እንጂ ልዑል እኮ አይደለም የሄደባት። በእርግጥ አባቱ ያለበት ሁኔታ ልዑል መጠየቅ ግዴታው ነው። እዚህ በፊትም በምን አይነት እንትን እንዳወጣው አይታችኋል። አሁንም ሆን ብሎ አባቷን ለማጥቃት ከተነሱ ከኤልሳ ሞር አባትየውን ነው እርዳታ የሚያስፈልገው። ሌላው የራሱ ጉዳይ ነው። የኤልሳ የራሷ ጉዳይ ነው። እሷ ወዳ ፈቅዳ ነው የሄደችው። ኧረ እንደው አታጋጥም ነው በቃ። ምንም ልላችሁ አልችልም። የሆነት አትፍረድ ይፈረድብሃል ብሏል። እኔ ምንም መፍረድም ምንም ማለትም አልቻልኩም በእነሱ ቦታ ላይ ስትሆኑ። ለማንኛውም ሰላማችሁ ይብዛ። አዲስ ነገር ሲኖር በሌላ ቪዲዮ መጣላችኋለሁ። አገራችን ኢትዮጵያን ሰላም እና ፍቅር ያምጣልን እያልን በሌላ ቪዲዮ እንገናኛለን። ቪዲዮን ስትጀምሩ በላይክ ጀምሩ። አዲስ መረጃ እንዲደርሳችሁ የደውል ምልክቷን መጫናችሁን አትርሱ። በተረፈ ሰላም እና ፍቅር እየተመኘሁላችሁ አገራችን ሰላም ያደርግልን እያልን እንግዲህ መጪው እንግዲህ ጾም የኛም ጾም እና የሙስሊም ጾም አንድ ላይ ነው መሰል የሚመጣው። የእውነት የኛም የእናንተም ተከታትሏል። እኔ ብቻ ደስ ይላል። እግዚአብሔር ይመስገን ለዚህ ቀን ላደረሰን። ስንቶች ይህንን ቀን እየናፈቁ ያላዩት ስንት ሰው ስላለ እኛ ደግሞ እግዚአብሔርን እናመሰግናለን ለዚህ ቀን ላደረሰን። ለማንኛውም ሰላማችሁ ይብዛልኝ እያልኩኝ ወዳችኋለሁ። ለምታበረታቱኝ ባይ